አስላውለት አስላስድስት 21 27 ገናውንም ከባባት ቁጥሮች አሉ 12 አለች 16 21 27 ከዛ ከባባት ቁጥሮች አሉ ስንት ቁጥሮች ናቸው ያታል አሁን ገና የጀመርኩ ቁጥሮች አሉ ስንት ዚያች አንድና 16 27 ገብሌን 19 አላልካዝም ዳትማ ሰጣለሁ ከ3 እና 7ን ጨምረ ሰላም በልልኝ በስንት ያዝልኝ ሰላም በልልኝ ሰላም የምን ሰላም ያው ጥርት ያለ እግዚአብሔር ሰላምታ ነው አለባክ ባንተ ቤት መቀለድ ነው አይደለ እግዚአብሔር ይነቅ ይስቃል ቢለው ጥልስ ወደ ኋላሽ ወደ ፊት ሰላም በልልኝ አሉ ቁጥሮች ወይ አደጉማ በሾቱ ተሰማ ለዛሬ ሞትኩኝ ደሞ ምን ሆነ ምንም አልሆነም ነገር አለ ደከመኛው ነው ዛሬ የሚቆርጥልህ ሰው አጣ አይደል አላይስ ምን እንደማደርግ እንደውስ ግላኔ ይልቅ አሚሻለንም እኮ ነግሬያለሁ አለባክ ምን የምሰራው ስራ ለምላስ በጣም ልቅ ነው ምናምን ልትለኝ ነው እንደው አሁን እንደው ቢያቅተው ምላሴ ቁጥል ጠልቶ እጣ ማጫወት ያቅተዋል አያቅተው ግን በቃ ለምላስ የሚሆን ስራ እሺ እንደው እሺ ባንተ አስተሳሰብ ለኔ ምላስ የሚሆን ስራ ምንድነው እስቲ ንገረኝ ማን እንጃ ግን ብዙ ማታወራበት ቢሆን ይመረጣል አባቡ እንደው ምንም ማታወራበት ቢሆን ይመረጣል አለባክ አለባክ ተወኝ ለዳጊ እንዴ በሳገደልከኝ እኮ ምን አድርጌ ነው ሳቅ ምግል አሁን እንደው ምንም ማታወራበት ስራ እንደዚህ በቀላሉ ይገኛል ስንትና ስንት ልፋት አለው እኮ መሰለ እንዴ አንተ ከምር ምንም አይወራበት ስራ አለ አዎ ምንድነው የህዝብ ተወካዮች ምክር ቤት አባል መሆን ነው በቃ አንዴ እጅን ከፍ ታደርጋለህ ዝቅ እንዴ ፖለቲካ አንተ አልኖራልኩ ተሰፈሰኝ ነው ምን ሆነ ነው ወደ ራሳችን ጣቢያ ተመለስ እንጂ ልገለኝ ያንሳል ሱንደውና ግራ ገብቶኛል ጭንቅ ጥብብኝ ያለኝ ከልጅ ጋር እኮ ቀጠሯችን ነገ ነው በዛ ላይ ደግሞ ብሌ ያስፈልገኛል ስለሱ እንኳን አታስብ አይወልኝ ይታወድልኝ ነው ለበድር አይደለም እና ልጅ እንደ ለምትጩ ስለምትቀጣ የለባከ ፈጣሊ ይቅጣሽ ችግር አይጣ እዚህ ለራሴ ደክሞኛል ወይኔ ዱ ህይወቴን ግን በጣም ያከበቻት ነው ዛሬም ባንቺ ምክንያት ከጂም ልቀር ነው ቢኒስ መጣ ቦርጭ የሚባል ነገር እንዳላይ ብሎ አይደል እንዴ አመት የከፈለልኝ አረ በእናትሽ ቀለድሽ በቃ ምን
ጭራሽ ጆሮ ላይ ልዘጊብኝ ባልሆነ። ሄሎ ኤደን ደግሞ ወደ ልትሄድ ነው? አንድ ለሰው ማቀብለው ቃል ምን የምትሰራው ስራ ከሌለ ለምን አብረን አንሄድ? አለ እባክህ እኔ በጣም ነው የደከመኝ። በዛ ላይ ደግሞ እንዲህ እናቴን ከፍሎ እያመመኝ ነው ዘንድሮ ልሞት ነው መሰለኝ። አይ እንኳን ከፍሎ አመመህ በነፃ ቢያመህ ነበር ችግሩ። ሎሊቾዬ ወይዬ እቤት ቁጭ ብያለሁ። መቼ አሁን? አለ መጣሁ። እንደውም እኮ እዚህ ቁጭ ብዬ የት ልሂድ እያልኩ ግራ ገብቶኝ ነበር። መጣሁ 20 ደቂቃ ብቻ እስኪ መጣሁ። አንተ ልትሄድ ብቻ ነው? አሁን አመመኝ ያልከኝ ነበር እንዴ? አለ እባክህ አየህ ካደልክ እንዳለ የፍቅርን ኃያልን በአንድ ስልክ ጥሪ ተነካል ጋር አለች። ላላልህ ፋላ በልጃው። እሺ አባቡ ጠብቀኝ። እሺ እስከምትሄድበት አብረን ይላል። አንተ ደክሟል። እኔ አባዬ ቶሎ ነው የሚሄደው። አባቡ ልጅዬ አባቡ ግን ምን ሆነ ነው? ምን አጠፋው? በአንተ ምክንያት እዚህ ስንት ሰዓት እንደተቀመጥኩኝ ታውቃለህ? አለፍኩ አይደለ? እንትን ታክሲ እኮ ዋጥቼ። የምን ታክሲ ነው? ምን አለበት እኔን ስታገኝ እንኳን ራይድ ብትጠቀም። ራይድ? እሺ እጠቀማለሁ። አዎ አንዳንድ ጊዜ እንኳን ራይድ ተጠቀም። ምንድን ነው ሁልጊዜ በታክሲ መንጓተት? ልክ ነሽ። ለነገሩ እኮ እኔም እኮ አስበው ነበር። እንደውም ከዚህ በኋላ ስመጣ በላይ ነው። ለማንኛውም አሁን የፈለኩ ምንድን ነው የምትሽከረመው? ናፍቄሽ ነዋ። አይ አባቡ ኤኒዌይስ ጂም አብረኸኝ ብትሄድ ነው የፈለኩ። ምን ነው አብረኸኝ መሄድ አፈልግም? እፈልጋለሁ። ትተሽኝ ጂም ገብተሽ ብቻ እንዳይሆን እና እንዳንቺ ሰንፌ እንድቀር ጠብቀሽ ነበር። ቆይ ዛሬ ምን ተገኝቶ ነው ብቻሽን የሄድሽው? ነው ወይስ ያመለጠኝ ነገር አለ? ለዛውም ብዙ ነው። በእናትሽ ንገሪ። አሁን ያለበት ወሬንተሽ የሚበላ ነገር ካለ አትነግሪኝም? ምን ነው የምነግርሽ? ስለ አዲሱ ልጅ ነው። የምን አዲስ ልጅ? ከአባቡ ጋር ነው የገባሁት። ከአባቡ ጋር? አንዴ ልቀቀኝ። አንዴ አባቡ ቆይ አንተ ለምን እንደዚህ እስከምትሆን ትሰራለህ? ኧረ እባክህ አስገልማት ብዬ ነው አለ። እና እንዴት ነው ተሳካልህ? ምን ይሳካልኛል? ተወኝ እስቲ። ትንሽማ ብቆይ ኖሮ አጥንቴ እንዳለ ሰብስበው በፌስታል እንካነብል የሚሉት እንዴ። ሰው ግን ያመዋል። ምን ሆኖ ነው ግን እንደው ያን ሁሉ ነገር የሚሸከሙት? እነዚህማ እንደው መካሊያ አተው ነው እንጂ እኔ እኮ እንደው ላስገልማት ብዬ በድየውን አንስቼ እኮ ነው። ታዲያ ካዘንክላቸው ለምን አንተ ራስህ አትመክራቸው? ውጪ አካባቢ ካገኘኋቸው ነግላቸዋለሁ እንጂ አቤት አለ። ከዚህ በኋላ እንደው በበሉ ያፈላል በቃ። እውነት ነው። ጠላው ማርያም እንደው ገብርኤልን አልባላቱን ዳግማዊ ሞት ግን በአንድ ሰው ማል ቀርተዋል። ማን ቀርተኝ? በቃ ተወኝ። ልጅ ብትልህ ማገቡ ደነዝ ነገር ነህ እንዴ? መቻጣው
ራሄልማ ሲኦል ንግባን ብትላ አብራት ትገባለህ። ቀልዳለ ሰማ ካለች እንዴት ነው አባቡ ምን አስነክታ ነው? አንቺ ኬሲ ምንድነው እንደዚህ በጊዜ መጣሽው? በጣም ስለማመመኝ ይቅርታ። ይሄን ብር ብቻ ነው የሰራሽ? አንቺ ግን ከዕለት ዕለት የምታመጪው ገንዘብ በጣም እየቀነሰ ነው። መቀሸብ ጀመርሽ እንዴ? እሺ ወደዚህ። ኧረ እኔ ምንም አላደረኩም። መልካቶ 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 በጊዮርጊስ መልካቶ አባ በጊዮርጊስ ጊዮርጊስ ይስጥልኝ ማለት እየለመንክ ነው። ጊዮርጊስ ይስጥልኝ አለባት። አንተ ቤት ቀልደህ ሞታል አይደል? ደነስ ማን ነው ደነስ? አንተ ነው። ምንድን ነው አንተ ገመዳ በጥፊ ጋር ትሰሚኛለሽ? ከዚህ በኋላ ከዚህ በፊቱ ካነሰ ገንዘብ ይዘሽ ብትመጪ እገልሻለሁ። አየር ካልበረገደ ከየት ነው የማመጣው? ቀፍዬ እንጂ ስራ ሰርቻ። ምን አገባኝ በረገደ አልበረገደ። ይኸውልሽ ትሰሚኛለሽ? እንደ በፊቱ በጊዜ ገብቶ መጋደም ምናምን ይቀራል። የሌሊት እንቁላል ሻጭ ነው ማድረግሽ። ተጓብተናል አይደል? ተግባባን? እዚህ ግቢው ፈልገህ አታሳኒ ወንዴ በቦክስ ነው ምን ልቀቀኝ ኧረ ልቀቁት ምን ሊያመጣ ሲያስጠላ አረ በቃ ፍታ ኖርማል ለእናቱን እንይታለ በጊዮርጊስ መልካቶ ከዛ በኋላ ጊዮርጊስ ይስጥልኝ ብሎኛል አይደል? ይደረስ ቆይ አባቡ እሱ ምን አጠፋሽ? እውነቱን እኮ ነው። ያኔ እንደሆነ ቢኖረኝ መጾቼ ካሌለኝ ደግሞ ጊዮርጊስ ይስጥልኝ ብዬ ነበር ቢል አለ እባክህ ከእጅ ዶማ ይሻላል ማለት ዶማ አንተ ራሱ የሱ ቢጤ ደነዝ ነሽ። አባቡ ግን እቺ ልጅ ማታስገባ ጉር የለም አይደለ? ደውል እርግጠኛ ሆኜ የምነግር ነገር በዚሁ መቀጠል ከሆነ ዘፈን ላውጣ ማለት አይቀርም። እንዴ በዘፈን ስታለ ምኑ ያስገልማል? ተቀልዳለህ እንዴ? ሁሉም ህዝብ አይደል እንዴ ከመሬት ተነስቶ ዘፈኑን የሚዘፍነው? አንተ ፋላ ነህ እንዴ? ድምፁን እኮ ባይኖርህም ኮምፒውተሩ እኮ ነው ፊክስ ሚክስ የሚያደርገው። እንደዛ አልሰማሽም እንዴ? ድምጽ ይሰራል፣ በኮምፒውተር ይሰራል። ግን እስካሁን ድረስ እርግጠኛ ሆኜ የምነግር ነገር ምላስ የሚያስተካክል አቀናባሪ አላየሁም። ተቀልዳለህ ዳልቷለሁ ይሁን ይጨንቀን ይቺ ነገር ደግሞ ሰው ምን ሆነች? አንተ ልጅ አማል እንዴ? ነገ እኮ ነው ቀጠሏችን። ለሱ ደግሞ ብር ያስፈልገኛል። ታዲያ ምን ችግር አለው እንዴ? አዳዲስ ነገር መስራት የለመድከው ነው። የሆነ አዲስ ነገር ስራ። አለበናት በቃ አንተ ለቁም ነገር አትሆንም ማለት ነው። ይኸውልህ አባቡ አይደለም እኔ ቁም ነገር ላረጋት ይቅርና አንተም ራሱ ቁም ነገር ላረጋት በጣም እያዘንኩልህ ነው። አባቡ አስብበት። እባክህ ራስህ ዘን ቀሽ ልጅ ያልከኝ እንዴ እንደው ፈጣሪ አይለመን። እኔ ሴት ተጨንቄ ቀልብኝ ከሌለኝ የለኝም አትልም። ታዲያ ምን ያሳድባል? መስደቢያ ነው የገረመሽ? በኩርኩም እንዳለሽ አንቺ እሺ ከያዝሽ አፈር ደሜ ነው የምበላሽ። ለነገሩ ልክ ነህ። ያለህን ነው የምታበላው። አንድ ደግሞ ተብላ አፈር ደሜ ልታበላ? አይ እኔ ከኔ ከተሰከረሰ ከፈለክ
ቾይ ምሊ ጋብዝሽ ምን አማለሽ ሚላልግልሽ ቆይ በዚህ ባጭር ጊዜ ውስጥ የሁሉ ብር ኬስ ነው ያመጣው? እባክህ እሱን ተው። ረጅም ታሪክ ረጅም ታሪክ ነው ትለኛለህ እንዴ? በዚህ ባጭር ደቂቃ ውስጥ የሁሉ ብር አግኝተህ? እባክህ ሰልቼ እኮ አይደለም ገንዘቡ ካለጨዋት እና ከኔ ያመጣው አንተ ወልቅ እንደዚህ ተወዷል። እልል ጠብሶ ነው አለ ብቻ እንጂ ምን ሆንክ ደግሞ አንተ? የማየን ቀለበት ሸጠው ነው? አዎ ደግሞ እየሳቃው ይለኛል እንዴ? ለምን ሸከው? አንተ ሰውዬ አሁንም ለሳው ከሊቾ ጋር ቀጠሏለኝ። ለሱ ደግሞ ብሉ ያስፈልገኛል ብዬ አልነገርኩም እንዴ? ስለዚህማ ሸጥኩት። ደግሞ እኮ ማየም ቢሆን ቀለበቱን የሰጠችኝ ወደፊት ለምታገባት ሚስት ስጣት ላይ ነው። ስለዚህ እኔ ወልቁን ስጬ ከጋበስኳት በተዘዋዋሪ በላሷ ገንዘብ እንደጋበስኳት ነው የሚቆጠለው። አባቡ ጎበዝ። ስለዚህ የዛሬው ጋባዥ አንተ ሳትሆን ሪች ነች ማለት ነው። ስማርት ሆንኩብሻ በጣም እንጂ አባቡ አንተ ስማርት ደግሞ እኮ ይለኛል እንዴ ጅልጥ። ኧረ ተው አባቡ ንቃተው ተው። ለአንድ ቀን ራት ብለህ ነው ቀለበት የሸከው? ኧረ እባክህ እኔ እንዴት ነው ለአንድ ቀን ላት ብቻ ብዬ ቀለበትን ምንድነው ወልቅን የሚያክል ነገር የሚሸጠው? እና ልደቷ እኮ ደርሷል። የታዲያው ልኮ ልደቷ ነው። ስለዚህ ታዲያ ምንድን ነው? ስለዚህማ በቃ የቀለው ገንዘብ ለልደቷ ይቀመጣል ማለት ነው። ለነገሩ እኮ ይገባኛል ለምን እኮ እንደዚህ እንደምትሆን። አይዞህ እሺ። ያው ፍቅር እኮ ይዞ ስለሚያውቅ ነው። ወደፊት ምናልባት ፍቅር ከያዘ ትለዳኛለህ። ተው አይግባኝ። እናንተም ለገባህ በጣም እያሳሰበኝ ነው። አሁን ለምን እንደፈለከኝ ንገረኝና እኔ ወደ ስራ ልሄድበት። ምረም ያስከ አላ ዳጊተውኝ አላ ታስቀኝ እንዴ? ምረም ገለፍተው እንዴ? አሁን ለምን ተስላብለ ስትል አስገልመኸኝ እኮ ነው አባቡ። ወይዬ አሁን ወደ ጉዳዩ ንገረኝና ወደ መጣሁበት ልጅ። እሺ እነግርሃለሁ። ምን አስቤ መሰለህ ከልጅ ጋር ቤቴ ነኝ። ደብሮኝ ተኝቻለሁ። አዎ በሰላም እንዲሁ ዝም ብሎ የሚደብር ነገር አለ አይደል? በጣም ደስ ይለኛል። ምንድነው አሁን አባቡ ይቀር? የሚቀለ ነገር የለም። ሰዓቴ እስኪደርስ መጠበቅ ብቻ ነው። እኔ የምልህ እራት ነው ቀጠሮች? አዎ እኔም አንተና ምኝ ምን ቀረላል? ይኸውልህ ምን ይቀላልና ነው የሚፈጠረው ነገር አይታወቅም። ሴት ልጅ ጋር ነው የምትሄደው። ጠንቀቅ ማለቱ አይከፋም። ጠንቀቅ እንዴ? እለ ወይኔ በስመ አብ! አለ አንተ ሰውዬ እዚህ በሰው ፊት ታወልደኝ ነው እንዴ? ያምካል አባቡ። ልጅቷ የብዙ ታሪክ ሊኖራት ይችላል። ዝም ብለህ ያዘው። በኋላ አልነገረኝም እንዳትል። አለ ወይኔ ጉዴ! አለ እንካ ቆይ ሲጀምር ደግሞ ስለምን የጉዞ ታሪክ ነው የምታወለው እንዴ? እኔ እኮ የምሄደው አልፌ ላቴን በልቼ ለመመለስ ነው። ሲጀምር ከትዳር በፊት ግብረ ስጋ ግንኙነት ማለት ኃጢአት መሆኑን አታውቅም? ኧረ አባቡ ስለፈጠረ እሺ ሴክስ እንኳን እያልክ አውራኝ መሰለ ስም ግብረ ስጋ ምናምን እያልክ የቀበሌ ስም አታስመስለው እንዴ። ቆይ ግን ዳጊ ምን ሆነሃል? ይቅርታ አድርግልኝና ወሲባም ሆነሃል በል እንዴ። በል አባቡ ግን ይጠቅምሃል ያዘው። አለ እንደውም በቃ እስካሁን ስለ ቆይታችን እግዚአብሔር ያክብርልኝ። እሺ ወደምትሄድበት ሂድ። ቶ ግብረ ስጋ ግንኙነት ወይ ይዤው ልከተልህ አባቡ ካልሆነ አሎ ልጅዬ በላይ ነኝ። እንዴ እና ታዲያ ቤት አይደለሽም? ተይ በእናትሽ ቅድም እኮ ደውዬ ባስታውስሽ አሊፍ ነበር ማለት ነው። እና ታዲያ ምን ይሻላል?
በቃ እስክትመጪ ድረስ እዚሁ ሰፈል አካባቢ ዶል እያልኩ እጠብቅሻለሁ። አዎ እንደዛ ይሻላል። እሺ ልቾዬ ደግሞ እላስሽኝ እየጠበቅሽ እሺ? እሺ ልቾዬ እሺ። አይልቺ እስቲ ጠይቋት በግል በፈለስ እዚህ ታይታለች ከተው ትትደሽ አምጧት ይዛችው ሽምጥ ገልባች ላንቺ ብላኝ እንጂ በላይ በላይ 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 እንደው በላይ እንደው በላይ እንደው በላይ እንደው በላይ የማይታመን ጉድ! አንተ እስካሁን እዚህ ነህ? ምን ሆነህ ነው በእናትህ? እንዴ ምን ሆነሽ ነው? እስክትመጪ ድረስ ሰፈል ዞል እያልኩ እጠብቅሻለሁ ብዬሽ አልነበር እንዴ? ወይኔ አባቡ ለካ ብዬሽ ነበረ። የሚገርም ምሽት ስላሳለፍኩኝ ረስቼዋለሁ። አይገርምም? እዛ የነበርሽበት ቦታ አሪፍ ነበረ? በጣም እንጂ ከሳሚ ጋር ነበርኩ እኮ። የሚገርም ምሽት፣ የሚገርም ራት። ሳሚን ታውቀዋለህ? አዎ ያ ባለስልጣኑ ሰውዬ አይደለ? አባቡ አሁን ያቺን የመሰለሽ መኪና በልጣ ነው ያቺ ድንቢጥ ምልክት የምትሆነው? አይ ትዳር እኮ ከሁሉም ነገር በላይ ነው ስለሚል ነው መጽሐፍ ቅዱስ። ደክሞት የመጣን ሰውስ አቁማችሁ አድርቁት ይላል መጽሐፍ ቅዱስ። አይልም። ስለዚህ አታድርቀኛ። ደህና ደልሽ ልቾ። ባይ። እና እንደዚህ ብላ ገባች? አዎ። ቆይ ግን እሱ ምንድነው እንደዚህ የሚያደርጋት? ለነገሩ እኔም ጥፋተኛ ነኝ። ደግሞ ያንተ ጥፋት ምንድነው? እንዴ አላባክ እንደዛ እንደደከማት እያወኩኝ አስቁሜ የማይለባ ወሌ ማውላት እኮ አልነበረብኝም እኔ። እሺ እሷስ ከአንተ ጋር ቀጠሮ እያላት ከሌላ ሰው ጋር አትመብላቷ ጥፋት አይደለም? ለሱም ቢሆን እኮ እኔ ጥፋተኛ ነኝ። ይኸውልህ ደውዬ እኮ ባስታውሳት ኖሮ ልቾይም እኮ ከሌላ ሰው ጋር ቀጠሮ አትይዝብኝም ነበር። ምን ግን እንደሚገርመኝ ታውቃለህ? በቃ ምንም ነገር እኮ እኔን አትጠብቀኝ። ቅድም ራሱ ምንም ሳልጠይቃት ነው ከሳሚ ጋር እንደነበረ የነገረች። ምስኪን ልጅ፣ ምስኪን ያንተ ልጅ ምን አይነቱ ይሽልጥልጥ ነው በእናታችሁ? ኧረ ተው አባቡ ተው፣ አትሽለጥለጥ ተው። አንተ ለፍ እንደዚህ እንዳትለኝ። እኔ አልተሸበለጠለጥኩም። እሺ አልተሸበለጠረጥክም፣ ግን ተሸልጥልጣል። አልተሸበለጠለጥኩም። ይኸውልህ አባቡ በዚህ ግልጽነቷ የምትቀጥል ከሆነ ግን ነገ ከሳሚ ጋር አድሮ ጠዋት መጣ ምን እንዳደረጉ ትነግራለች። አላ አንተ ተውዬ ምንድን ነው? አላ በስመ አብ በል እንዴ! በስመ አብ አለ የሰይጣን ዶሎ ይደፈን። ምን መድፈን እንዳለበትማ ሳሚ ያውቃል። ኢየሱስ እንዴ! ቆይ ግን ሳሚ ምንድን ነው የሚደፍነው? U 盘模式。ዘላ መጣለው ዘላሎ
ለበረሮ ለቁንጫ ለጉንዳን እንዲሁም ውሃንን የሚያጠፋ ምርጥ ዘላመዳን ሲዘንዶት መተት ምን ሆነ ነው አንተ ሰውዬ? የተለማመጥኩ አይደል እንዴ? ለምንድን ነው የምታጠፋው? ምንድነው ደግሞ ይሽ? አዲስ ስላ ነው አባቡ ጭራሽ በለበለ ደግሞ የአይጥ መርዝ መሸል ጀምር ነው። እና ታዲያ ምን ያስጨዋል እንዴ? ለሚያይ ሰው የአይጥ መርዝ ልሸጥ ሳይሆን ልጠጣ ስለመጣ እኮ ነው የሚመስለው። እሱማ ወንድነት ነበር። ወንድነት? እና ታዲያ ወንድነት ከሆነ አንድ ልስጥና ትሞክላለህ እንዴ? በቃ ቀለድክ። እኔ የምልህ አባቡ አእምሮ ነው እንዴ ተኮላተፈው? ምን ማለት ነው ደግሞ? ታዲያ ምን ሆነ ነው ለአንድ ጉድጓድ ብለህ 10 ጉድጓድ የምትቆፍረው? ጉድጓድ? የምን ጉድጓድ ነው? የአይጥ ጉድጓድ ነው ብለህ አንተ ሰው ያማል እንዴ? ያለ እኔ የአይጥ መርዝ ነው የምሸጠው። ስለምን ጉድጓድ ነው የምታወላብኝ? አንበሳ በርታ በል ሂድና ሽጥ። እንደዛ በልኛ። እዚህ እንዳትከፍት አባቡ ውጭ ክፈተው። ውጭ ምን አለ እዚህ ሰፈል እንኳን የሚገዛኝ ሰው ካገኘው ይቀኛል ብሎ ማካ የአይጥ መርዝ የምስራች እንኳን ደስ አለው። ዘላ መጣለው ዘላ ለአይጥ ለበረሮ ለቁንጫ አንተም የሰው ተባባሪ አንድ ላይ ናቸው። ሌባ የት አባት አቀኛ ነው ደግሞ እንደዛ የምትለው? ወሎ በላ ምን ሆነሽ ነው? አይ ዝም ብዬ ለዳቦ ብቻ ነበር የጠየቁት። አይዶሽ በቃ እልቦሽ ነው። ከኔ ጋር ትሄጃለሽ? ነይ በቃ እንሂድ። አይዶሽ አይዶሽ እሺ ቢ ደግሞ እዚህ ቤት እስከፈልግሽ ጊዜ መቀመጥ ትችላለሽ። እሺ እንዴ አንቺ ጭራሽ ብለሽ ነው ቤት የመጣሽ? ይቅርታ አልኩ እንዴ። ቆይ እስቲ ምንድነው? ተረጋጋ። ምንድነው ተረጋጋ የምትለኝ? እንጂ ሌባ ቤት አመተብኝ። በቃ ረፍታ በእናትህ ይቅርታ አልኩ እኮ። በቃ ይቅርታ የሚባለው እኮ አንዴ ነው። እንደውም ቁጭ በል። እኔ በእናንተ ውድ ጊዜን ማባከን አለብኝ እንዴ? አንተ ደግሞ በዚህ በጻይ የነብቴ ነው። ይኸውልህ ስለው ከምታስበው በላይ በጣም ምልጥና አዋጪ ቢዝነስ ነው። ይኸው ለዛሬ ምንም ባልሸጥም ግን 10 ጠዎች ጠይቀውኛል። ያ ማለት ደግሞ ይሄ ዕቃ በህብረተሰቡ ዘንድ በጣም ተፈላጊ ነው ማለት ነው። ደግሞ ይኸውልህ ነገር ላይ ያለ ይቺ ልጅ ጫፏን ብትነካት ከኔ ጋር ነው እሺ የምትጣለው። ነገር ላይ ያለ ጫፏን እንዳነካት ቢ ሄሎ ልቾዬ ማ አለኔ ቤት ቁጭ ብያለሁ። አዎ ምንም መሰለው ስለይ መጣው። እሺ ልቾዬ መጣው። ይልቴር ነው ልቾዬ ጋር ስራውስ አይተግባው። አሁን ስላ ነው ብለህ እንዴ? አትካሚ ስላኩ ነው ቶ እና ታዲያ ቢጠይቁኝ ምን ዋጋ አለው ካልገዙኝ? ልልቅ ይኸውልህ አንድ ቁም ነገር ዋልልኝ። ይህንን ሰብስበህ ላይ ለከድል ታውቀው የለ ለሱ ስጥልኝ። እኔ አንተ ስፒከር ተሸካሚ አይደለሁም በለው። መልዞቹንም ቢሆን ይሽጣቸው ግን እናወላልዳለን በለው። እሺ ደግሞ ነገር ያለው እንዳነካት አንቺ የትም እንዳትሄጂ እሺ። ቢ በሉ እኔ ሄጃለሁ። ደህና ዋሉ ቶዬ ጋር አባቴን አላውቀው። እናቴ ደግሞ ሞታለች። እና ከማን ጋር ነው ታዲያ የምኖረው? ከቴዲ ጋር ነው። ቴዲ ወንድምሽ ነው? እና እኔንና ሌሎች የጎዳና ልጆችን ቤት ተከራይቶ የሚያኖርልሽ ነው። እና ከሱ ጋር ነው የምኖረው። እየረዳችሁ ማለት ነው? ማ እሱ ነው የሚረዳን? እኛ ነን እንጂ እሱን የምንረዳው። ማለት እንዴት? በቃ ተከራይቶ የሚያኖረን እሱ ስለሆነ እና ደግሞ ስራውን የሚያስጀመረን እሱ ስለሆነ የሸቀልነውን በሙሉ ለሱ ነው የምንሰጠው። ቆይ ልመናም በተደራጀ መልኩ የሚያሰሩ ሰዎች አሉ እያልሽ ነው? አረ ብዙ አሉ።
ቴዲ ይሻላል። ቢያንስ እሱ አይመታም። ሌሎቹ እኮ ታመ ራሱ ሽቀላ ካልወጣ ይቀጠቅጧል። በጣም ይገርም። እኔ እኮ ቆሎ ሚዛን ምናምን የሚያሰሯችሁ ነበር ይመስልኝ። አዎ እንደዛ የሚያሰሩ አሉ። ቴዲ ጋር የሚሰሩ ልጆች አሉ። ያው እኔን ቀልጣፋ ነሽ ምናምን ብሎ ነው ቀፍ ያደረገኝ። ቀልጣፋ ነሽ። እና የቀን ገቢ ስንት ነው? አንተ የወር ገቢ ስንት ነው? እኔ ለምን ጠይቅሽኝ? አንተስ ለምን ጠየቅ? አየህ ሁሉም ነገር አይነገርም። እሺ ይሆንልሽ። ለማንኛውም እዚህ የምቆይ ከሆነ አንዳንድ የምንሰራቸው ስራዎች ይኖራሉ። እሺ ደስ ይለኛል። ይኸውላችሁ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ማመን አለባችሁ። እስቲ አንድ ላይ ህይወቴን መቀየር እችላለሁ፣ ህይወቴን መቀየር እችላለሁ በሉ እንጂ አትሉም? ኧረ ሰውዬ ምንድነው ማለት? እዚህ እኮ ነው የማትለወጡት። አይምሏችሁ በጣም ብዙ ነገር ማድረግ እየቻለ እናንተ ግን ገድባችሁታል። ይሄ መቀባጠል እኮ አይደለም፣ እውነታውን ስለነገርኩ ነው። ይኸውልህ የሰው ልጅ አይምሎ ሲፈልግ ተአምለኛ፣ ሳይፈልግ ሲቀል ደግሞ ሰበበኛ ሆኖ ይቀላል። አየህ፣ ስለዚህ መሆን የምትፈልጉትን ነገር በሙሉ መሆን እንደምትችሉ እመኑ። የዛን ጊዜ ሁሉም ነገር ይሳካል። ተግባባል? እንደዛ ነው ነገሩ። እነ ገሌ አንተንም አጥምቀው ላኩ። ይህን ምክንያታዊ ያልሆነ የጥላቻ ንግግር እንትተህ ሎጂካል ሆነ ብትጠይቅ አይሻልም? እሺ ሎጂካል ሆኜ ጥያቄ ልጠይቅህ? ደስ ይለኛል። ጠይቀኝ። ሁሉም ሰው የሚፈልገውን ነገር ማድረግ ይችላል ብለህ ታምናለህ? አዎ በደንብ ይችላል። እሺ አንተም ሁሉም ነገር ማድረግ የምትችል ከሆነ አዎ እስቲ እረበል። አሁን እንደዚህ አይነት በጣም ትንጥዬ ጥያቄ ለመጠየቅ ነው እንደዚህ ዳልዳል የምትለው? አባቡ ማንታታቱን ተውና የጠየቀውን ብቻ መልስ። እስቲ እረበል። ይኸው እለ ኧረ ደገመው። እና ኧረ ማለት የማይችል ልጅ የማይቻል ነገር የለም እያለን አምሽን ነው የምትይው? አይገርምሽም? አይ አባቡ እና መቼ ነው ግን የምታስተዋውቂኝ? ልታወቂ ትፈልጊያለሽ? ያው ብታወቀው ደስ ይለኛል። ታዲያ እንጣጣለሁ፣ አስታውቅሻለሁ። መቼ? ነገ መሆን ይችላል አንቺ ከቻልሽ። እኔ ነገ እችላለሁ። በቃ ነገ አብረን እናገኘዋለን። ግን እሱ የሚችል ይመስልሻል? ማ አባቡ ቢችልም ባይችልም እኔና ካልኩት መምጣት ብቻ ነው። ቆይ እንደውም ልደውልለት። አላው ይመቸኛል። ይቹይ በቃ እመጣለሁ። ደህና ደልል። ምንድነው እንደዚህ የሚያደርግ? ይቹይ እኮ ከዝኗ ልታስተዋውቀኝ ነው። ታዲያ አንተ ምንድነው እንደዚህ የሚያደርግ ነው? ወይስ ከዝኗ ነው ተፈቃረደ? አንተ ደግሞ አላልነበልክ እንዴ? ምን ሆነ ነው? ይኸውልህ አንተና ብቸኛ ልጅ እኮ እዚህ ከተማ ላይ ያለቻት ዘመዷ እኮ ከዝኗ አለች እና ትለኛለህ። ይኸውልህ ልጅ እኮ እኔን ለከዝኗ ማስተዋወቅ ፈለገች ማለት ትንሽ ቦታ አያመለክትም። እንዴት? በቃ አያመለክትማ። ዝም ብላ ማስተዋወቅ ከፈለገችስ? ይልቁኑ ዝም ብላ በተስፋ መጃጃልና ቁምና እንደምታፈቅራት ነገር ንገራት። ኧረ እባክህ እንደዛ አይሆንም። ያው ትንሽ እኮ ልብ ወስድ ልግባ። ይልቅ እሱን ተው፣ ነገ አብረን እንሄዳለን። የት ነው የምሄደው? ተው እንጂ ዳግማዊ። እሷ እኮ አንድና ብቸኛ ያለቻትን ከዝኗል ታስተዋውቀኝ ነው። ይሄ ደግሞ ወንድም ለሷ ማስተዋወቅ የለብኝም። በልበል ብቻ አንተ ሄዳታለህ፣ እኔ አልሄድም። አሁን እነሱ ሁለቱ ነው፣ እኔ ብቻዬን እንዴት ነው የምሆነው? በዛ ላይ እኮ ደግሞ የልጅ ከዝን ቆንጆዬ ነች። በምን አወቅ? ገና ነገ አንዴ የምትተዋወቃት ልጅ በፎቶ አሳይታኛለች። ገብርኤልን በጣም ነው የምታምነው። አባቡ እኔ ምንም ትሁን ምን እኔ የትም አልሄድም። እኔ ከአንተ ጋር ምን አነሳሳለሁ? ነገ ግዴታ አንተ ትሄዳታለህ። ኧረ እባክህ ልታስገድደኝ ነው? እሱን አብረን የምናየው ነው የሚሆነው። እንደውም አንድ ነገር ልንገርህ፣ ብትቀር ትሞታለህ ብባል እንኳን አልሄድም። ብታርደኝ አልሄድም። በዚህ በኩል ብታርደኝ አልሄድም። ብቻ አንተ ትሄዳታለህ። ስላወቅኩ በጣም ደስ ብሎኛል። ሪች ስላንተ ብዙ ነገር ነግራኛለች። እኔም ስላወቅኩሽ ደስ ብሎኛል። ሁሌ እኮ ከምላሷ ላይ ስምሽ እኮ አይጠፋም። በጣም ነው የምትወድሽ።
በነገራችን ላይ እኔም እኮ እዚህ ጋር አለው። እንዴት ነው አባቡስ ስለኔ ያወራል? እንዴት ነው? ኔቨር። ኧረ በጭራሽ ወንድም እንዳለው ራሱ አሁን ያወቅነው። በሚያሳዝን ሁኔታ ግን እኔም ስለ ኤዱ ምንም ሰምቼ አላውቅም። እኔም በሆን እኮ ስለአንተ ምንም ነገር ሰምቼ አላውቅም። ስለኔ ማማን ይነግርሻል? ይመስለኛል። እና ታዲያ እንዴት ነው ወክ እያደረገን እኔ አንቺ ብንተዋወቅ አሪፍ አይደለም? በጣም ደስ ይለኛል። ሄዶ አይደለ? It's to stay now. Where are you leaving? እንዴት ነህ? አውጪ አባብዬ ስማማ አሁን ይደውላል አብዬ እንዳለው ነገር ይወስደኝ ይመጣል ስለዚህ ቶሎ ሳፈት ወጣሽ አባቡ ወይ የሚታይ ደህና ነህ? አዎ ደህና ነኝ። ምን ነው? አይ የከፋ ትመስላለህ። ከፍቶሃል? ምን ሆነ ነው የከፋ? አይ በቃ አሊፍ ይሆናል ብዬ ያሰብኩትን ቀን አበላሽተውብኝ ነው። እነማ? ሁሉም ናቸው። በተለይ ደግሞ ያ ዳግማ የሚባል እኔ በክብል ሰው ላስተዋውቀው እሄዳለሁ። እሱ ግን የሰው ሰው አዋክቦ ይዟት ሄዶ አዋለደኝ። በዛ ላይ ደግሞ የሱን እንዴት ምንም ሳይበልድልኝ ልጁ ደግሞ ሰው እየመጣ ነው ብላ አባለለች። እና ከዳጊ ጋር ተጣልታችኋል? እሱ አይመጣም? አልተጣላንም። ትንሽ ቆይቶ ይመጣል። ይልቅ በቃ አንቺ ግቢና ተኝ። እሺ ደህና ደር። ደህና ደሪ።
አንቺ የልጅ ቅመም አንበሳኩልሽ ምን ከዚህ በፊት ልምዱ ነበርሽ እንዴ? አንድ ሁለቴ ከቴዲ ጋር ሰርተን እናውቃለን። እሱ ከታሰረ በኋላ ነው ያቆመው። እና ታዲያ ስራ ያወቅሽ ነው ያውሉ ስቀባጥር ዝም ያልሽ? አንዳንዴም እኮ ከትንንሽ ሰዎች ብዙ ነገር ይገኛል ብዬ። ማነው ትንሽ ሰው? ማለት ከማይረቡ ስለ ለስራው አዲስ ከሆኑ ማለት ነው። እሺ በቃ ከዚህ በኋላ ማቆን ነገር በሙሉ አውቃለሁ እላለሁ። ይሻልሻል። ለማንኛውም ይሄንን ቦታ እዚሁ እስከመለስ ድረስ የትም እንዳትይጂ እዚሁ ጠብቂ። ባትለኝስ ምን መሄጃለኝ? ስሚ ለአባቡ ደግሞ ስለ ስራ ምንም ነገር እንዳትነግሪ። ስታይል መጣ የትም እንዳትይጂ። እሺ ምኑ ቀጠራልን እንዴ ዛሬ? አይ የለንም። እንትን ስትናፍቅኝ ጊዜ እኮ ልሽ እኮ ብዬ ነው የመጣሁት። ስለናፈኩ ብቻ ታዲያ እኔ ሳልፈቅድልህ እየመጣ በሬ ላይ መቆም አለብህ? አለ የለብኝም። እሺ በጣም ይቅርታ። ከአንዴ ካስደበርከኝ በኋላ ይቅርታ ምናምን ብትለኝ ምን ያደርግልኛል? በቃ ልደንስልሽ የፈለግሽውን ቅጣት ቅጪ። አሁን ገና ጨዋታውን አመጣው። ማንኛውንም ቅጣት በቅጣት ለመቀጣት ዝግጁ ነው? በሚገባ የፈለግሽውን ቅጣት ቅጪኝ፣ እንቀጣልሻለሁ። እዚህ ጋር ነው ቁጭ ላይ ጠብቀኝ። በቃ ቁጭ ላይ ጠብቀኝ ታድራለህ። በልቻው ጉድ ናይት። ደህና ደሪ ባይ። ምን ላድር ነው? አያርል የወንድምህን ጥቅም በአንድ ቀን ታሪክን ቀያየርኩት አይደል? በቃ ይመችህ መልካም አዳር። እሺ ዛሬ ደግሞ አባቡ ውጪ ሊያድር ነው? አዎ አይመጣም፣ እዛው ነው ያለው። ስለዚህ ነገ እኔ ተራ ነው ማለት ቤቱ ሶስት ሰው አይችልም የተባለ ይመስላል። ሁላችሁም በየተራ ውጪ እያደራችሁ ትመጣላችሁ። ስለዚህ ያንቺ ተራ ነገ ነው ውጪ ነው የምታድሪው ማለት ነው? አዋ መቼስ እናንተ የቤቱ ባልኮች በየተራው እየወጣችሁ እያደራችሁ ነው ዝም አትሉ። አይ ውጪ ማድረግ ከፈለግሽ እኛን ሰበብ አታድርጊ፣ ዝም ብለሽ ማድረግ ትችያለሽ። እሺ የሚያሳድረኝ ካገኘሁ ምንድን ነው? ተነሽና ሽራት አቅርቢ ካለ ኤሊች እዚህ አድረህ ብቻ እንዳይሆን። አዎ አንተ ልጅ እብድ ነህ እንዴ? ደስ አለሽ አይደለ? ደስ ስላለሽ እኔም ደስ ብሎኛል። ደግሞ እኮ እዚህ በማደሌ ይኸው ጠዋትም አየሁሽ፣ ግን ሳላስፈቅድ ከሆነ ያየሁሽ ዛሬ መቅጣት ትችያለሽ። እሺ የፈለግሽውን ቅጣት። እሱማ አይቀርልህም፣ ግን ዛሬ አይደለም። ለቴ ደረስ እንደሆነ ታውቃለህ አይደል? በል በደንብ አስብበት። እሺ አብራት አደርክ ብዬ ስጠብቅ ጉንጬን ተሳምኩኝ ብለህ እንደዚህ ደስ ይላል? ቆይ አባቡ በእናትህ ንገረኝ፣ ምን አስነክተህ ነው? ፍቅር ነዋ ሲሉ ሰምተሃል? እቺ ደግሞ ምኗ ነው የሚፈቀረው? እቺ ሞዛዝ ነች። ስነ ስርዓት ዳግማዊ እሺ ማለት ተናገርኩኛል። ግጥም አድርጌ ነው የምናገራት። ቆይ እሷ ማን ስለሆነች ነው ውጭ የምታሳድር? ቅጣት እኮ ነው። ደግሞ እኮ ቅጭኝ አልኳት እኔ ነኝ። በላሴው ጥፋት ምን ስለጠፋ ነው አንተ የምትቀጣ?
ስለተንከባከብካት ፍቅር ስለሰጣት ነው ወይስ ከሚገባው በላይ ክብር ስለሰጣት? መልስልኝ እንጂ ምን ስላጠፋ ነው? አንተ እኮ ስላልገባ ነው። እኔ እኮ አጥፍቻለሁ። በጣም ትልቅ ጥፋት እኮ ነው ያጠፋሁት። ይኸውልህ ቀጠሎ ሳይሆን ሳልደውልላት እኮ ቤቷ መሄድ አልነበረብኝም። የምልህን እኮ ነው። እስቲ እንደሷ ሆነ አስበው። የእውነት እኮ ያናታል። አይናትም? እንደውም እኮ እሷ ጥሩ ሰው ስለሆነች ነው በቀላል ቅጣት ይቅርታ ያደረገችልኝ። ተው እባክህ። ጥሩ ሰው ስለሆነች ነው በቀላል ይቅርታ ያደረገችልኝ? አዎ። ቆይ ከዚህ በላይ ምን ታደርገን የምትፈልገው? እንዴ ካልገደለች አታምንም እንዴ አንተ? እኮ አልተሳካላትም እንጂ የመግደል እኮ ሙከራ ነው። ዳግማዊ ቆይ ግን ለምንድን ነው ከመጥፎ ጎን ለምን ጥሩ ጎኖቹን ለምን አታስባቸው? ምንድነው እሱ ጥሩ ጎኑ? ትቀልዳለህ እንዴ? ይኸውልህ አንደኛ ዛሬም በድጋሚ አገኘኋት። ሁለተኛ ደግሞ ጉንጬን ሳመችኝ። ሶስተኛ ደግሞ አስበው ጠዋት ላይ እኔን በሏ ላይ እኮ ስታገኘኝ እንዴት ደስ እንዳላት። ታዲያ ይሄ ሁሉ ጥሩ ነገር በአንድ ሌሊት መጥቶ ለትንሽዬ ነገር ጊዜ ለምን ትፈጃለህ? ድክም ምንም ይለኝ ካንተ ጋር አባቡ። ሰው አትሆንም አንተ። ምንድነው ደግሞ ይሄ? ጥሩምባ ነው። እስ ጥሩምባ ነው እንዴ? እኔ ደግሞ ክራር መስሎኝ አንቺ ጥሩምባ ነው። አይገርም? አሁን እንደዚህ አይነት ክላል የት ሀገር ነው ደግሞ ያለው? አባቡ ማዛጉን ለምን እንዳመጣው ንገረኝ። ከዚህ በኋላ ለቻለው መላው መለዳጃ ድል አባላት ጥሩምባ ነፊ ሆኜ ተቀጥያለሁ። ወላሃዊ ቋሚ ዶመስተኛ ነኝ ከዚህ በኋላ። ማ አንተ ጥሩምባ ነፊ እንዴ? እኔ ነኝ እያበርኩ ያለሁት ወይስ ህዝቡ ነው እያበደ ያለው? እኔ እስከማውቀው ድረስ ህዝብ አላበደም። አንተ ነው ያበርከው እያልከኝ ነው? እኔ አላልኩም። ምላስን ነው ያልከው ደግሞ። በቃ የልጅ ልደት ቀጣይ ወር ስለሆነ ከዚህ በኋላ ምንም ቀልድ አያስፈልግም። ወጥለን ነው መስራት ያለብን። ባለፈው ለልደቷ ይቀመጣል ያልከው ብርስ የመቼው? አንተ ደግሞ የባለፈው ነው እንደምታወራው። እና እስከዛሬ ልጅን መጋብዛት የወላት ቤዛ የገዛሁት ከየት የመጣ መስሎ ነው? ቀልድ እንዴ? እሺ ስምር ነው የሚያስፈልገው። 10,000 ብር ለልደት አለ። ከ10,000 እስከ 15,000 ብር ነው እንጂ ያልኩት። ከ10,000 ብር እስከ 15,000 ብር አንተ ልደት የምታከብረው ማናት? እሷስ አንተስ የት ነው የምታከብረው? ዱባይ ነው የምታከብርላት? ተው እንጂ ዳግማዊ እንዴ ድሎ ላይ ነህ እንዴ ያለው? ትቀልዳለህ እንዴ? አሁን እኮ አንድ ኬክ 3,000 ሁላ የሚሸጥበት ቤት እኮ አለ። ታዲያ አንተ እዛ ምን ትሰራለህ? በአቅም አታከብርላትም እንዴ? ደሃ መናጤ አይደለህ እንዴ? እና ታዲያ እኔም እኮ በአቅሜ ላከብርላት ነው ያሰብኩት። ለነገሩ አታስብ። ለቻለው መለዳጃ ድርጅት የመጀመሪያ ደሞዜን ቀድሞ እንዲሰጡኝ ጠንከል ያለ ደብዳቤ አስገብቻለሁ። ስለዚህ 1500 ብር ተገኝቷል ማለት ነው። በምን እርግጠኛ ሆንክ እንደሚሰጡ? ለእሱ አታስብ። ብሉን የጠየቅኩበት ምክንያት በጣም አስተማማኝ ነው። ምን ብጽፍላችሁ ነው ይሄን ያህል? ሚጡዬ ክላስ ክትጀምሪ ድረስ አንዳንዴ በስላ ታግዝኛለሽ አይደለ? እሺ ደስ ይለኛል። እንዴ አንተ ወንድሜ ሞተ ብለህ እንዴ የጠየቃቸው? አለ እኔ በጠና ታሟል ነው ያልኩት። ወንድሜ በጠና ታሟል ብለህ 1500 ብር ለምን አንደኛን ሞተዋል ብለህ ጥሩምባ ታስነፋልኝ? ለመላው ቻለው መለዳጃ አባላት በሙሉ ወይ ደሎ አሰለፈች አላልሳ ስላለፉ ከጧት 2 ሰዓት ላይ ቤታቸው መመገኘት እንድታግዙ ተብላችኋል። ለመላው ቻለው መለዳጃ አባላት በሙሉ ወይ ደሎ አሰለፈች አላልሳ ስላለፉ ከጧት 2 ሰዓት ላይ ቤታቸው በመገኘት እንድታግዙ ተብላችኋል። አሰለፈች አለፈች ነው አረፈች የተባለው?
ኧረ ተደናቆርን ጎበዝ። አይ ሞትሽ እንኳን እንግዲህ አያምርም። ለመላው ቻለው መለዳጃ አባላት በሙሉ ወይ ደሎ አለፈች አላልሳ ስላለፉ ከጠዋት 2 ሰዓት ላይ በመምጣት ቤታቸው እንዲያግዙ ተብላችኋል። እሊቾዬ እንትን እቺ ጡቴ ጠዋት ላይ እዛ መንገድ ላይ ጡዱባ ስነፋ ገና በጻነቷ ጡዱባ ነፊያት መጋኛ እኮ እንዳይመታት እኮ ብዬ ጡዱባ ነፊያት ልጓት ላግዛት እኮ ብዬ እንኪ ንፊ። እሺ አንቺ ንፊ አልኩሽ አይደል እንዴ? አትሄጂም እሊቾዬ ወደ ቤት ነሽ? ነሽ ይገልምሻል እዚህ ከተማ እኮ ቅድም እኮ ወዲያው ነው ያመንሽ። በቃ ኮስ ስትመጣብኝ በቃ በዚህ በቅቤ ምላሴ የተተብዬ 23 ባላስተውቶ በቃ ሳለ ጉዴ ፈልቶ ነበር። ስለምንድን ነው የሚያወራው? ስለምን ቅቤ ምላስ የሚያወራው ገብቶሻል? ያለ እሷ ምን ይገባታል እንዴ? ቅድም እኮ በጎድኩም ስላት ወይኔ ያሳየችን ፊት አንጀቴን ያላወሰው ወጣኝ። አይዞሽ እሺ ሚጡዬ። እሺ ጨረስክ አባቡ? ያለ እነግርሃለሁ ብዬ ነገ እፈልጋለሁ። እሺ የሆነ ቦታ ብለን እንሂድ። ቦታ አለ። የነምን ሄዱ? ለልጅ የተወሰኑ የስጦታዎች እንገዛለን። ኧረ እኔ አልሄድም ስላለብኝ ያስፈቀድኩት እየነገርኩ ነው። ሚጡዬ አንቺ ማለሽ ምን ትሄጃለሽ? እሺ በዛው የተወሰነ ልብስ ገዛልሻለሁ። ለኩትኩሙ መካስ ይሆነኛል። እሺ ልጅ ያልከልከልደውን ነገር እንዴ አንቺ ሚጡ ምንድነው? አንተ ራስ ምንድነው ትላለህ እንዴ? ራሴ ሰውት ሰርቀ ቆይ ተረጋጋ እንጂ አንተ ሰው ማን ነህ? እሷ ማለት ታናሽ እህቴ ነች። ጠይቋት ከፈለጋችሁ። ቆይ ተረጋጋ አንተ መጀመሪያ። ምን ሚጡ ታውቂያለሽ? አውቀዋለሁ። ይኸው አልኳችሁ እኮ እየሰማችሁኝ አይደለም? እህቴ ነች አልኩኝ። ቆይ እሺ ተረጋጋ እንዴ። ቆይ ሚጡዬ የት ነው የምታውቂው? ቴዲ አልኳችሁ እኮ እሱ። አንተ ወመኔ ጭላሽ አፍህን ሞልተህ እህቴን ስትል አታፍልም? ቆይ እህትህን ነው አይደል የፈለከው? ጠብቀኝ። አባቡ ነገር አብርድ። በቃ አንተ ሂድ ከዚህ ጋር። አንተ በቃ ነገር አብርድ። አቦ የምን ማብለት ነው? እኔንማ ማሳሰል ነው እንጂ። ይሄ ወመኔ ሰማኛለህ? ሁለትህንም ባልሰራልህ እኔ ቴዲ አይደለሁም። ደግሞ ታስፈራራለህ እንዴ? ተው ዳግማዊ። አንተ በልጆ እያልኩህ ምንድነው? ቆይ እንደዚህ የምትሽቀረቀረው? ልታገባት ነው እንዴ? ከእኔ ያውጣ ነው የሚባል ያለ ተይው። ቀንቶ እኮ ነው። እኔ ዳጊ ባንተ በቀር አታውቀኝም ማለት ነው። ይኸውልሽ ጠባይ ስለሌለው ሴቶቹ አይፈልጉትም። ለዛ እኮ ነው። እና ሴቶች አንተ ነው ይፈልጉ ታውቃለህ አይደል? ከሄዱ ጋር ምን ተፈጠረ? እንዴት አላውቅም። ማጥያታችሁንማ እንዴት ነው የምለሳለህ? ደግሞ ታውቃለህ ይለኛል እንዴ ባለይ። እኔማ ሲስቅ ነው የሳኩት። ለማንኛውም እኔ አሁን መሄዴ ነው። አይዞ አይደብልሽ። ደግሞ ከደበለ ለሄዱ ደውልላትና ኃጢአታችሁን ድጋሚ ስሉ። እሺ ባለይ በሉ ቻው። አሁን ግን ገብቶኝ ነው። ምን ይገባሽ? አንተ ምንድነው?
ለለቴ ምንም ጽዋት ይዝልኝ ነው የመጣው ለነገሩ ተው ኤማ ይመጣልኝ ስጦታ ቢኒ ኮን ያመጣልኝ ቢኒን ረስተው ብቻ እንዳይሆን ያይነ ሰገም ላይ ታወቁት ያልኩ ልጅ ለለቴ ብሎ ሰጠኝ ጥሉ ነው ምንድነው እንዴት ሊያደርግ እየፈለገ ነው እባክህ አንተ ነህ ሪች ላይ እንደዚህ የምትሆነው ለነገሩ አንተ ምን ታደርግ እኔ ነኝ የማይገባህን ቦታ ሰጥቼ አናቴ ላይ ፊት ያደረኩ በረዛ ሸወትኩሽ ልጅ እንኳን ተወለድሽ ልጅ አስደነገጥኩሽ አይደለ ምንድነው መልካም ልደት እኔም እኮ ስጦታ ይዤልሻለሁ አባቡ ወይዬ ምንድነው ይሄ ነው ለልደት ያመጣልኝ ስጦታ ደግሞ ምንድነው ቅጥረቱ እንደ ቢያንስ አይፎን እንድትሰጠኝ ስነግርህ እንኳን አፍረኪት ውስጥ አከቶ ለማንኛውም በልደት የቀመተምሽቴ እንዳበላሽው እንዳትረሳ ዋጋ ትከፍልበታለህ አንተ ለካ ልጅ እውነቷን ነው ይሄ ነገር በጣም ቀጭናል እንዴ ቆይ ግን እንዴት ነው ስንገዛ ያላየንም የምር ዳሌ ግን በጣም ነው በላሴ ያፈልኩት የምር ነው እንደሚ ማን እንደምን ብዬ ሌላ ስጦታን ገዝቼ ቢሆን ልጅን መካስ አለብኝ አንተ እኮ የሚጠበቅብን አድርጋለህ አይደል እሷ አልተመቻትም የራሷ ጉዳይ ነው ምን አገባህ አንተ ለምን የምትጨናነቀው እንደምታወለው ቀላል ይመስላል ኧረ አንተ ሰውዬ እባክህ ንቃ ኧረ እባክህ ንቃ ልጅቷ የለየላት ባለጌ ሴት ነች ተወይም በቃ ማን ጋር ነው የምትደውለው እሺ ለልጅ ሆኖ ቀኑን ሙሉ ስተውለት አይሰላም ስልኳ ብሎክ አድርገው ይሆናል ኧረ እባክህ እንደዛ አታልቅም እንዴ እስቲ ቆይ ስልክ ስጠኝ አባቡ እኔ ካንተ ጋር በጣም እንደውም ችግር ውስጥ ነው ያለሁት እንዴ ሰራል አይደል ሰራል አዎ አሁን ሳታምንም ምን ነው ማማ አባቡ ልጅቷ የለየላት ጥቅመኛ ሴት ነች እንዴ ልጅቷ ባለጌ ሴት ነች ለምንድን ነው ይሄ የማይታየ ቆይ በቃ ልጅ እንደዚህ አይነት ሴት አይደለች እናሽ ምን አይነት ሴት ነች ገና ለገና የገዛላት አበል ቀጠነ ብላ ብሎክ ያደረገች ሴት ምን ልትባል ነው ሲጀመል እኮ ጥፋቱ የኔ ነው ሲጀመል ደግሞ ሆን ብላ ወይም ፈልጋ ብሎክ እንደማታደርገኝ እርግጠኛ ነኝ ይኸውልህ አባቡ አንተ በሽተኛ ነህ እውነቴን ነው የምልህ በሽተኛ ነህ አንተ የሚያስፈልግህ ፍቅር ሳይሆን የህክምና ክትትል በዚህ መቀጠል ከሆነ ደግሞ እኔ ማበዴ ስለሆነ ብሄድ ይሻላል ተነሽ እንጣንጦ ወይ ደግሞ ዴልቴል ነው ይመለከታል ነኝ ይመለከታል አላ እሺ ቆይ ጠብቀኝ እኔም እኮ ለልጅቷ ላይ ኃላፊነት አለብኝ ይሄ ልጅ እንዴት አባቱ ነው የተቀገው
የት ነበራችሁ? ሰፈር ውስጥ ነበር። ጭላሽ ዝም ስል እችንም አንተ ፍሬ ሌባ አይደለካት አይደለ? ምን ትላለህ? ቆይ እኔ ዝም ስል በስላት ደስተኛውን ይመስላል እንዴ? ከቀን ወደ ቀን እኮ ትለወጣለህ ብዬ አስቤ ነው። አንተ ግን ብለህ ብለህ እችን አንተ ፍሬ ልጅ ምንም አታውቅልኝ ሌባ አልጋት አለፍከው። ሌባ? አዎ ሌባ። ምን የማይታወቅብህ መስሎ ነው? እኔ እኮ ይኸውልህ እችን አንተ ፍሬ ልጅ እኮ ወደዚህ ቤት ያመጣኋት ሌባ እንድታደርጋት አይደለም። እሺ? ኧረ ወንድሜ አትበለኝ። እኔ ሌባ ወንድም የለኝም። ይኸውልህ ታውቃለህ አንተ ሌብነት በደም ውስጥ ነው እሺ የገባው። እንደውም ከዚህ በኋላ እዚህ ቤት እንድትኖር አልፈልግም። ወጥተህ እዛው ከመሰሎች ጋር ሌባ ሆነህ መኖር ትችላለህ። ውጣልኝ። አዎ ውጣልኝ። ታውቃለህ ለካ ረስቼው ነበር። ያንተ ቤት ነው ይሄ ቤት። እንደ ወንድሜ ስለምቆጥር የራሴ ቤት አድርጌው ነበር እስካሁን ስቆጥሬ ነበር። ብንጣላ እንኳን የወንድማማቾች ጥል እንጂ የረጂና የተረጂ ነው ብዬ ምንም ቀን አስቤ አላውቅም ነበር። እወጣለሁ። ስለረዳኝ በጣም ነው የማመሰግነው። እንዴ ብጠግብ ነው እባክህ በዚህ ልክ የተዳፈርከው? እንደ ሰው ቀርቤ ስላወራሁህ ነው ይሁላ ንቀት? መልስልኛ። እሺ ይቅርታ። እባክህ ማንም ያንተን ይቅርታ የጠየቀ ሰው የለም። ይሄንን ድፍረት ከየት እንዳመጣህ ነው ማወቅ የምፈልገው። አብረን ማውራችን ነው እንደዚህ ያናነቀን? ቆይ ከቢኒያም ጋር ብትጣላ አብራኝ ትሆናለች ብለህ ነው እንዴ የምታስበው? እንዴት በዚህ ልክ ከደረጃዋ ወርዳ ታፈቅረኛለች ብለህ ታስባለህ? እንደውም አንድ ነገር ልንገርህ፣ ወንድ ሁላ መስላት ትታየኝ። የልብህን ካደረስክ በኋላ የዋለ መምሰላት ሞክር። ተናገር። እሺ ቆይ ምን ላውራ? ቆይ እንደማትወጂኝ እንደማትፈልጊኝ ሁሉንም ነገር እኮ አልሽው። ምናልባት ከቀን ወደ ቀን ተሻሽለሽ ወደ እኔ ትመጫለሽ ብዬ ስላተብኩ ነው። አንቺ ግን ጭላሽ በእኔ ላይ እየተጫወትሽ መቀለጃሽ እኮ ነው ያደለግሽኝ። ቆይ እኔ እኮ ለአንቺ ያደለግኩት ነገር እኮ የለም። ቆይ እንድትወጂኝ ወንዶጂ እንድታይ ምንድን ነው ማድረግ ያለብኝ? ከዛ ላይ የተሳሳተ መንገድ ላይ ነበርኩኝ። እስከ ሁሉ ነገር ደግሞ አመሰግናለሁ። ግን አንድ ነገር ልንገርሽ፣ ገብርኤልን እንትን የሚያፈቅርሽና የሚወድሽ ሰው አታገኝምሽ። ማንንም አታገኝም። ሰማይ ሲለወጥ
دمناو سينفس برهان سيطفان ጨለማው ሲነግድ ጨረቃዋ ስደምቅ ከዋክብት ሲወጡ ድምፅሽ ይነሳል ከዛፍ ከቋጡ ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ እንዴት በዚህ ልክ ከደረጃዋ ወርዳ ተፈቅረኛለች ብለህ ታስባለህ? እንደውም አንድ ነገር ልንገርህ፣ ወንድ ሁላ መስላት ትታያለህ። አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው አንተ በሽተኛ እመነኝ በሽተኛ የሚያስፈልግህ ፍቅር ሳይሆን የህክምና ክትትል በዚሁ መቀጠል ከሆነ ደግሞ እኔ ማበድ ወይኔ ሪች የማንም አፉን አልፈታ ተብታባ መጫወቻ አልሆን። ተረጋጊ ሪች፣ ምን ሆነሽ ነው? እንዴት ተናገረኝ እየነገርኩሽ። እሱንማ ነገርሽኝ እኮ እና ያናድም። አሁን ተረጋጊ፣ ነገ ጠዋት ታወሪዋለሽ። ማን ነኝ የማዋራው? ከዚህ በኋላ አጠገቤ ቢደርስ ያን ሩብ ምላሱን ነው የምቆርጥለት። አንቺ ልጅ ነይ ውጪ። ይኸው የአንቺ መጫወቻ የሆነው አባቡ መጥቶልሻል። አንቺ ልጅ ተወርች እንደምትሰሚኝ እኮ አውቃለሁ። ትሰሚኛለሽ? እኔ እኮ ቤቴ አይጥ እያለ የአይጥ መልስ የሸጥኩት ለማን ይመስልሽ? ለአንቺ እኮ ነው። እሺ ብገባሽ ጦሉን በምነፋው ፈልጌ መስሎሽ ነው? ብገባሽ እኮ ለአንቺ ነው። እሺ አንቺ ልጅ ደግሞ ልጅ ላታለም ልጅ ላይ ልጅ ሰሚኛለሽ? ደግሞ አንቺም ወንድሜም ማህበረሰቡን አስመሳዮች ናቸው። ፍቅር ምን ማለት እንደሆነ ገና አልገባችሁም? ፍቅር እኮ ማለት ምንም ስሌት የሌለው ንጹህ ነገር ነው። እሺ ቢገባሽ። እኔ ራሄል እንጋት ብቻ። አንቺ ልጅ አንቺ ሄደ መሰለኝ። አንቺ ልጅ ይኸውልሽ እዚህ በተከበልሽበት ቦታ ከማዋለድሽ ወይ ውጪ፣ ካልሆነ ይሄንን በልሽን ገንጭዬልሽ ነው የምገባው። አንቺ ልጅ እንኳን ይችንና ኮሌ የዝንብ ጠንጋላ እኮ አውቅ ነበር። ፍቅርሽ አውሎኝ እንጂ እኮ በጣም ነበር የማየው። ልጅ አባቡ
ሄሎ ናዲ አባቡ ትንሽ ስለተጎዳ ሆስፒታል ላይ ያለ ነው። ቆይ ምንድነው ከኔ የምትፈልጊው? በቃ ውጪልኝ ዶክተር ከዚህ በላይ ዝም ትልሽ አባቡ ምንድነው? ምን ተፈጠረ? አባቡ ምንም አይደለም፣ ተረጋጉ። የሆኑት ልጆች ዝም ብለው ለኩፋለሁኝ። ፊትን እንደዚህ አድርገውት እያየሁት ትንሽ ትለኛለህ እንዴ? ለምናችሁ ነው? ተረጋጉ እንዴ። ምንድነው ደግሞ ላለፈ ነገር እንደዚህ ቡላ ከላይ ነው የምትሉት? አባቡ አሁን ተናደብኛል አይደል? ይኸውልህ እኔ ከዚህ በኋላ ወደዛ የስርቆት ህይወት ላለመመለስ ወስኛለሁ። አንተን የሚያስከፋ ነገር ከዚህ በኋላ አየህ፣ አሁን እኮ ሁሉም ነገር ነው የቀለለኝ። ቆይ ግን ምን ሆነ ነው እንደዚህ ሆንከው? ያለ በቃ ተውት እንዴ። አጋጣሚ አቃጣሊ ሲሆን ነው እባካችሁ። ቆይቼ ብቻ መጣች አይደል? ማ ራይል ተብዮነች መቼም ብቻ ነው እንዴ? እባክህ እንደዛ አይደለም እንዴ። እኔ ወድቄ ስታገኘኝ ነው ይታኝ የመጣችው። እኔ ተገመች መጣው የሆነች ታገዝች ነው። ቁጭ በለ ባንቺ ምክንያት እንደዚህ ሆነ? መልሽልኝ እንጂ ምንድነው የሚዘጋጅ? ባንቺ ምክንያት ወይ እንደዚህ ሆነው? አይደለም እና አላውቃቸውም። ከዚህ ፊት ተደጋጋሚ ክስ ያለባቸው ወንጀለኞች ናቸው። አሁን ግን ተይዘዋል። እና አንቺ ታገኝሽ? ቤቴ በር ላይ ወድቆ ነው ያገኘው እኮ። ለለመርሱ ውጭ ቆምና ጠብቀኝ ብለሽ አስደበደብሽው አይደል? ቆይ አንቺ ምንድነው እሱ የምትፈልጊው? ባንቺ ምክንያት እንዲሞት ነው የምትፈልጊው አንቺ? ለአንቺ ሲል እኮ ያልሰራው ስራ ያልሸጠው ንብረት የለውም። ለአንቺ ሲል የእናቱን ንብረት እንኳን ለአንቺ ሲል ሰጧል። አንቺን ስትፈልጊ እንደዚህ ውጭ ደርፊዋለሽ፣ ስትፈልጊ ደግሞ ልታስደበድብነት አመጪዋለሽ አይደለ? ዝም በይኝ በእናትሽ ዝም በይኝ። ትሰሚኛለሽ? ወንድሜ ላይ ከዚህ በኋላ እንድትጫወችበት አልፈቅድልሽም። ሁለተኛ አጠገብ ድርሽ ላለው ብትይ አናትሽን ብዬ ነው የምገልሽ። ሰማሽኝ አይደለ? አሁን ከዚህ ውጪ ውጪ። ሄሎ ቢኒ፣ እንዴት ነህ?
የተፈጠረ ችግር አለ እንዴ? እንዴ ቢኒ በአንድ ቀን ወዴት እሄዳለሁ? ቢኒ ሄሎ የሆነ ችግር ገጥሞኝ ነበረ። ከማታ ድረስ 50 ሺህ ብር ታስገባልኝ ትችላለህ? አንተ ታመም ችግር አለበት። ሚጡ ተነሽ ፋርማሲ ላይ ዘጋቱ። አሁን ቆይ ታማሚ ትቶ መሄድ ምን ይሉታል? ላንተ ብለን እኮ ነው የምንሄደው። እና ታዲያ አንዳችሁ አትበቁም እንዴ? ከአንድ ብርቱ ሁለት መድኃኒቱ ሲባል አልሰማህም? ቴንክ ዩ ነይ እንትነሳ እኮ ሁለታችሁ አንድ ላይ ስትወጡ ምንም ደስ አትሉኝም። አባቡ እንደ ግመል ሽንት ወደ ኋላ መመለስ አለ ብለን መጣ። እሺ ወንድሜ ቶሎ እንመጣለን። እሺ አይዞህ። ቆይ ምን ላውላ? ቆይ እንደማትወጂኝ እንደማትፈልጊ ሁሉንም ነገር እኮ አልሽ። ምናልባት ከቀን ወደ ቀን ተሻሽለሽ ወደ እኔ ትመጫለሽ ብዬ ስላሰብኩ ቆይ እኔ እኮ ለአንቺ ያደረኩት ነገር እኮ የለም። ቆይ እንድትወጂኝ ወንዶጂ እንድታይ ምንድን ነው ማድረግ ያለብን? ይግቡ። ቆይ ግን ለምንድን ነው ማትተውኝ? ቆይ እኔ ሰላም ታገኝ ደስ አይልሽም እንዴ? ይከፋሻል? በቃ ተይኝ። አባቡ አስፈልገኛለህ። አስፈልገኛለህ? እሺ ቆይ ምን ላድርግልሽ? ምን ጂማ ብለሽ ልሂድ? ነው እንዳስቅሽ ነው የምትፈልጊው? ንገሪኝ። ቆይ ምን ላድርግልሽ? ነው ወይስ ልጋብዝሽ? እኔ እኮ አንቺን በማፍቀሬ ብቻ ባሪያ ማድረግሽ ሳያንስ ጭራሽ ታስፈልገኛለህ ብለሽ ቤቴ ድረስ ትመጫለሽ እንዴ? እንደው ትሰሚያለሽ? ከዚህ በኋላ እኔ አንቺ ነገር በቅቶልኛል፣ አልፈልግሽም። ከአንቺ ጋር ያሳለፍኩት ጊዜ በጣም ነው የሚቆጨኝ። ደግሞ አትልሽ፣ አንድ ቀንም እንኳን ወንዶኝ እኮ አልታየሁሽ። ምን አትጥሊ። በቃ
እኔ አልፈልግም። በቃ ውጪልኝ፣ ውጪልኝ። ልክ ነህ፣ ምንም ብትል ልክ ነህ። አዎ ጎድቻለሁ። በህይወቴ እንዳንተ አፍቅሮኝ የጎዳሁት ሰው የለም። ግን እኮ በእኔም አይፈረድም። ግን እኮ በእኔም አይፈረድም። ሴትነቴን ካወቅኩበት ጊዜ ጀምሮ ወደ ህይወቴ የሚመጡት ወንዶች አንድ ነገር ፈልገው ብቻ ነው እኔ ጋር የሚመጡት። ያንን አንድ ነገር ለማግኘት ሲሉ ምንም ነገር ያደርጉ ነበር። እናቴ ታማ ገንዘብ ሲያስፈልገኝ በዚህ መልኩ ብቻ ነበር ገንዘብ ማግኘት የምችለው። ስለዚህ ወንድ ልጅን ከገንዘብ ለይቼ ማሰብ አልችልም። አንተ የምትለው ፍቅርና ክብር ለእኔ በጣም ቅንጦት ነው። በጣም ታዲያ የማላውቀው ጨዋታ ውስጥ ከተኸኝ ለምን እንዳሸንፍ ትጠብቃለህ? ለምን? በቃ ልጆ በገብሌ ተለጋጊ፣ ተለጋጊ። በቃ አይቶሽ አታልቅሽ። እኔ እኮ አንቺ ይቅርታ አልገሽ ሁለተኛ እድል የምትሰጪኝ እኮ ከሆነ ከአንቺ ጋር መሆን እኮ አለሜ ነው። ልጆች ምን አባሽ እዚህ መሰለኝ ሁለተኛ ወንድሜ አጠገብ እንዳለይሽ ብዬሽ አልነበረ? ነውጪ አላባከ ትቀልዳለህ እንዴ? ስነስላት እንደውም ይኸውልህ ከዚህ በኋላ የዚህ ቤት ማውላ እሷ ነች እቺ። እንደውም ና ጉልበቷን ይቅልታ በይም ብለህ ሳም። የዚህ ቤት ማውራ እሷ ነች? አዎ ተዛለቅን። ይኸውልህ እንደውም የብቻችን ጊዜ ስለሚያስፈልገን ውጡልን። ኃጢአት ልትሰሩ? ኧረ በስመ አብ! ኧረ እባክህ እንዴ! እኛ ስለ ወደፊታችን ልናወላ ነው። ምነው ተሳሳትክ እንዴ? ዛሬ ሙላል የልቤን አገኘው አልቀረሁምና ልቤ እንደተመኘው ስማጸናት ኖሬ ስጠብቃት የዛሬ ነገ እያልኩኝ ስናፍቃት ሰምታ መጣች ልቤን የጩኸት ቃል የምተክዝበት ዘመን ዛሬ አበቃ። ይኸው ሞላልኝ ሀሳቤ ሆነችልኝ እንደ ልቤ የደስታ ምክንያት ሆነችኝ የፍቅሬን ቃል ቻለች። ይኸው ሞላልኝ ሀሳቤ ሆነችልኝ እንደ ልቤ የደስታ ምክንያት ሆነችኝ የፍቅሬን ቃል ቻለች።